የካ ኢንዱስትሪያል ኮሌጅ በአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ከቴክኒክና ሙያ ኮሌጆች በላቀ አፈጻጸም ተሸላሚ። በግራንድ አፍሪካን የተቋማትና የአመራር ሽልማት ተሸላሚ የሆነው ኮሌጃችን ብቃት ባላቸው አሰልጣኞች በኢንዱስትሪ ላይ እጅግ ተፈላጊ በሆኑ ሙያዎች በጋርመንት ኤንድ ሌዘር፣ በቢዝነስ፣ አውቶሞቲቭ ቴክኖሎጂ፣ ሆቴል ኤንድ ቱሪዝም፣ አርባን አግሪካልቸር፣ ኮንስትራክሽን፣ አይሲቲ፣ ውድወርክ፣ ኤሌክትሪካል ኤንድ ኤሌክትሮኒክስ፣ አግሮ ፕሮሰሲንግ ለማስተማር ሙሉ ዝግጅታችንን ጨርሰን የእናንተን መምጣት እየተጠባበቅን ስለሆነ በቀን በማታ አሊያም በቅዳሜና እሁድ መርሃ ግብር ለመሰልጠን ፈጥነው ይመዝገቡ። አድራሻችን ፈረንሳይ ለጋሲዮን ማዞሪያ የካ ኢንዱስትሪያል ኮሌጅ። በዚህ ማን የደወለው? እንዴ ቁጥሩን አላውቅም። ያ ሬዲዮ ነው ላንሺዋ። ሄሎ ማልበ አዎ ቤዛኔ። ፊዮሪ ምን ሆነች? ፊዮሪ ሕክምናዋን በሰላም ጨረሰች። ቅዱስ የምርህን ነው? አዎ ቤዛ፣ ሁለቱም ሕክምናቸውን በሰላም ጨርሰዋል። በቃ ታውቂ አይደል ደስታ የማጋራው ሳጣን የደወልኩልሽ። ወይኔ በጣም ደስ የሚል ዜና ነው። ተመስገን። አዎ ተመስገን ነው የሚባለው። ብታይ ፊዮሪ ትሞትብኛለች ብዬ በጣም ተጨንቄ ነበር። አንተ ብቻ ሳትሆን እኮ ሁሉም ሰው በውስጡ ሲጨነቅ ነበር። እሺ አሁን ከሆስፒታል ወጡ እንዴ? አይ ገና ክትትል ላይ ናቸው። እሱማ ያው በሰላም ማለቁን ሐኪሞች ነገሩን እንጂ በዚህ ሁለት ቀን ውስጥ ማንም ያገኛቸው አይመስለኝም። ቢሆንም ቅዱሴ በሰላም በማለቁ በጣም ነው ደስ ያለኝ። አዎ በጣም ደሞ ሌላ ላስብና ደሞ ልንገር ባይሆን አንቺም ይኸውልሽ ለቹቻ ለያሬድ በቃ አቦ በእናትሽ ለሁሉም ነገር ይልኝ። በጣም ደስ ብሎኛል። እሺ እነግርልሃለሁ። እሺ ቤዚቾ ቻው። ቤዚቲ ፊዮሪ ሕክምናውን በሰላም ጨረሰች? አዎ ቹቻ፣ ቅዱስ እኮ ነው የደወለው። የፊዮሪ ሕክምና በሰላም ተጠናቋል። ደስታዬን የምነግረው ሰው ሳጣን የደወልኩልሽ እኮ ነው የሚለው። ኡፍ ተመስገን ፈረሰኛው። ትልቅ ጭንቀት እኮ ነው የተገላገል ነው። በጣም ትልቅ ጭንቀት እንጂ። ቤዚቲ ግን ቅዱሴ ሲያሳዝን ደስታውን እንኳን የሚያካፍለው ጓደኛ ስለሌለ ነው አይደል አንቺ ደወለልሽ? አይገርምሽም? በጣም የምርን ያሳዘነኝ ግን ቤዚቲ። እሱማ ያሳዝናል። በቃ እንጂ ዋናው ሰው ሰላም ያጭርስ። አንቺ ልጅ ግን እነዚህ ልጆች መላብቲያቸው ነው የሚሻለው። በሴት የመጣ ጸጉር ይኸውልሽ አይበርዱ። ሄቨን ደግሞ ምንድነው የምታወሪው? እኔን መሰለሽ እንዲያፈቀሩት ቢሆንም እንዴ እና ታዲያ የራሳቸው ጉዳይ ነው። እዛው ችግራቸውን ይፍቱት። እኔ ምን ላድርግ? እኔ እኮ ሆነ ቀን ሲጣሉ አይቼ ነው መሀላቸው የሚገባው። እሱ ማይገባኝ ነው እንዴ የሚመስልሽ? እና እኔ ምን ላድርግ? እስቲ አስቢ፣ ይሄ ነገር የደረሰው በወንድምሽ ቢሆን። አንቺ ምን ነው ወንድምሽ ስትይ ምን ትዝ አለኝ መሰለሽ? ወይኔ በቃ ልጁ አብዷል። ወይኔ አብዷል። በቃ ሲደውል ነው ያለው። ወይኔ ጄሪ ምን ተፈጥሮ? ይሄው አላልኩሽም? ስልኬ ሳይለንት መሆኑ ጠቀመኝ። ሲደውል ነው ያለው። ምን ተፈጥሮ ነው? ኧረ በእናትሽ ትልቅ ችግር አለ። በጣም ትልቅ ችግር ነው። በጣም ትልቅ ችግር። ቆይ ለምን ይሆንሽውን አትናገሪም? ይኸውልሽ ምን አለኝ መሰለሽ? 200 ብር ልስጥሽና ልብሶቼን ጠቢልኝ አለኝ። ከዛም በኋላ እሺ ይሁን ብዬ እኔም ልብሶቹን ማጠብ ጀመርኩኝ። እሺ ከዛም በኋላ ልብሶቹን እያጠብኩ እያለ ያው የሆነ ጊዜ ላይ የ100 ብር ካርድ ሞላልሻለሁ ብሎ የ5 ብር ካርድ ሞላልኝ ነገር ትዝ አለኝ እኮ። ከዛን ደግሞ እንደዛ ጉድ እንዳይሰራኝ ብዬ አሰብኩኝና እንደ ድንገት ተንኮል እያሴርኩ እያለ ምን ትዝ አለኝ መሰለሽ? እንደ ድንገት ሱሪዎቹን መፈተሽ ጀመርኩ። ሱሪ ውስጥ ምን ባገኝ ጥሩ ነው? ምን አገኘሽ? ቪዛ ካርዱ። ከዛ የሆነ ሀሳብ መጣልኝ። ቪዛ ካርዱን ላጥ አድርጌው ልብሶቹን አጥቤው አስቀመጥኩለት። ምክንያቱም በኋላ ከትምህርቱ ሲመለስ አንዱ 200 ብር ከሆነ ብራንች ላጥ አድርጌው አወጣለሁ ብዬ ሀሳብ መጣልኝ። እንዴ ኮዱን ግን ታውቂዋለሽ? አዎ እባክሽ፣ የሆነ ጊዜ ላይ አስቸጋሪ ጉዳይ አጋጥሞት ኮዱን ነግሮኝ ነበር አስታውሳለሁ። ይሄ ነገር ግን ቢቀርብሽ ነው የሚሻለው። ለምን እንደሚቀርብኝ? ላቤ እኮ ነው። ለፍቼ እኮ ነው የመጣሁት። ቀልደኛ ቢሆንም ያጣላችኋል። ራሱን ጠይቀሹ ቢሰጥሽ ነው የሚሻለው። ኧረ እባክሽ የራሱ ጉዳይ ነው። ይኸው ደወለ ስሙ ሲጠራ። አንቺ አይጥ ቪዛ ካርድ የት ነው? እኔ ምን አቅልሃለሁ? እንዴት አባሽ ነው የማታውቂው? ሱሪዬን አጠብሽው እኮ አንቺ እኮ ነሽ። እናማ ከአንቺ ውጪ ማንም ጋር አይኖርማ። ኧረ እባክህ። አዎ የምሬን ነው ጄሪ። እንደው በኔ ጋር ነው። ምን ታምጣለህ? ምን አባሽ ልታረጊ ነው የወሰድሽው? መያዣ እንዲሆነኝ። እናት መልሽልኝ። አልመልስልህም። 200 ብሬን ስታመጣው ነው መልስልህ። ነው? አዎ ነው። ጥሩ። እኔ ሲስተም ማን እንደሆንኩኝ ባላሳይሽ ሞቻታለሁ። እሺ
ባክ ወደዛ ተዛት እስቲ ማንነትን አሳየኝ። ምን ይላል ይሄ? እኔስ ጄሪ ዋዛ መሰልኩ እንዴ? ዱስ ምን ይሄ ደግሞ አበዛውሳ። ቆይ ሲስተም ብለሽ ነው የጠራሽው? አዎ ሲስተም ብዬ ነው የጠራሁት። ምን ነው እንዴ? ሲስተም ብሎ ስም አለ እንዴ? አዎ አለ እባክሽ። ሲስተም የቤት ስሙ ነው። የመታወቂያ ስሙ ግን ማክቤል ነው። ገርሞኛል ግን ሲስተም የሚለው ስሙ አመጣጣዊ ታሪኩን ብነግርሽ ስቀሽ አታለች። ግን እሱን ታሪክ የምነግርሽ በሳቅማት ነው ብቻ ብትነግሪኝ ደስ ይለኛል። እነግርሻለሁ አልኩሽ እኮ። አንቺ ደግሞ ምንድነው የምትይው? እኔ በቃ እንፍጠን። አትቆጫ። ቃዱ ፒስ ነው አለ ፒስ ነው ጋቢና ሸምስተኝ ምን ስለያየ አዲስ ነገር አለ? ኧረ ወፍ የለም ወፍ የለም። ኧረ ልጅ አሁን የት ሄደ ነው የሚባለው? በእናትህ ወይ ለፍቅሮቹ ወይ ይንበል እንዴ? ኧረ እንደሱማ አይሆንም። ከፋይቲንጉ በኋላ ይሻላል። ለምን ከዛ በኋላ? ምናልባት ፋይቲንጉ ላይ ቀስቴ ከተሸነፈ ያበቃልኛል ብሎ ራሱን ሻጋርጎ ከሆነ ምናልባት ከፋይቲንጉ በኋላ ይወጣል ብዬ። እሺ መች ነው ፋይቲንጉ? ነገ ነው። ኧረ በእናትሽ አንደኛቸውን ይፋይቱና በቃ እንገላገል፣ እኛም ግልግል እንላለን። እኔ ብላችሁ ናታንን አግኝታችሁት ነበር እንዴ? አላገኘ ነው። ምን እሺ አጩሁለትና ይምጣ። ለምን ቾምቤ ሶሪ ሙድ ያራምዳል። መጀመሪያ ግን ነግረሽው ፒስ ብሎ እንዴ? ቃጀል እኮ ነኝ። ወደደም ጠላም ሶሪ ብሎ ፒስ ይገጫል። አሃ ለካ ቃጀል ነች። ሃፍ ላይፉን በፉንቃሽ እንደቆረጠመ ረስቸው። እስቲ አንተ ይህን ጭው ይፍታ በእናትህ። እና ያረዳ ልጅ ጮለት አዋጭሁለት እና ሶሪ ይለዋል። እኛ ጀማ ውስጥ ማንንም ሰውን አስቀይሞ ዝም እያየን ዝም አለ። በቃ ቡሻት ሁሌ ስልክ ካርድ እንደሌለው ደውል ለድሩሩ አታውራ። ችግር ማነው ችግር? በቃ ቀስቴ ወሰንክ? ወሰናችሁ? ነገ ነው ፋይቲንጉ? ቆይ ምን 10 ጊዜ ትጠይቀኛለህ? አይ እኔ እኮ በሳይኮሎጂ ራሴን ፕሪፔር ለማድረግ ፈልጌ ነው። ምን ፔር? እትቱ በረደኝ አለች ሚዳቁ። አንተ ደግሞ ሙርት ይዛለህ እንዴ? ምንድነው? በጣም እኮ እኔ እኮ ነው የምበረታው አይደል እንዴ? ለምን እሱን አትናገረው? እኔ በሆነ እንጂ ነበር የማፈርጠው። አንተ ደግሞ ምን አባህ ነው ያልከው? አይ መከራዬ፣ ደግሞ ምን አጠፋው? ይናገር። ስድብ እኮ ነው። አሁን በእንግሊዝ የሆነ ነገር ሰድበኛል። እኔ ምን ብዬ እንዳለ እኔ አላስታውስም። ካስታወስክ ግን ተረጉምልሃለሁ። እንደዛ ነው? አዎ ነው። እንደውም ተው ራሴ አስታውሰዋለሁ። እሺ ውይ ቀስቴ በእናትህ ይቅርብ። ተው፣ እኛ እንፈልግሃለን ወንድሜ። ለራስህ እዛ ነገ ፋይት ያለብህ ልጅ ነህ። አሁን እቺን ቲንኪንግ ሙድህን ተጫውተህ ካሎሪህ እንዳይቀንስ ተው። አያሻንቲን ግፍ ቀስቴን የመሰለ ብርቱ ሰው ካሎሪ ያልቃል ምናምን ብለህ ሙድ ትይዝበታለህ እኮ። እንደውም እየሰደበኝ እንደሆነ እኮ በደንብ ታውቆኛል። ያውን ፍቼ የሌለው ስድብ ነው የሰደበ። ባይገርምህ ቀስቴ በእንግሊዘኛ እንቆቅልሽ የሆነ ስድብ ነው የሰደበ እኮ። አንተ ኧረ የምር እየመሰለው እኮ ነው። ምን ሆነ ነው? ሲጀመር ይሄን ስድብ እኮ በደንብ አድርጌ ያውቀዋለሁ። በደንብ አድርጌ ነው የማውቀው። ኧረ እባክህ ቀስቴ ምን ማለት ነው? ምን አሻንቲ እንዴ? አውቃለሁ ካለ ያውቃል። ልጁ እኮ ዩኒቨርሲቲ የበጠሰ ሰው እኮ ነው። ቀስቴ የማያውቀው ነገር የለም። እኔ አንተን ብሆን ግን ቀስቴ እንደዚህ ሲናገረኝ ስብርብር ነበር ማድረገው። አሁን ገና ጥሩ ነገር አወራ ኪሩ። አቤት ውሸት ቀስቴ ተዋሸ። አቤት ውሸት። ቆይ እሱ እንዳልተማረ እንደ ህዝብ አናውቅም። አንተ እና ተንበርከክ። ምንድን እኔ አሻንቲን ነው ተንበርከክ የምትለኝ? አዎ አንተ አሻንቲና ተንበርከክ። አልንበረከክም ነው። አዎ ነው። ወየው ወይኔ ቀስቴና እውቀት። አይ ቀስቴና እውቀት። እኔ አሁን ቀስቴ ባይኖር ነው በማን ነበር የምደበረው? መኪናዬን መልሼ አንቺ ደግሞ ወንድሜ ነው እሱ ነው እንዴ? አዎ ወይኔ ጉዴ ፈታ። አይኑን ቀልቷል። ይኸው ፊቱ ሁሉ ተቀይሯል እኮ። በምን ምክንያት ነው? አንቺ ደግሞ በቪዛ ካርዱ ምክንያት ነው። አንቺ ደግሞ ነው እንዴ? ሄቨን ተዘጋጂ። ለምንድን ነው የምትዘጋጀው? እንሮጣለን። አንቺ ያምሻል እንዴ? ለምንድን ነው የምሮጠው? ሴትዮ ያምሻል እንዴ? አንቺ ራስሽ እንዴ? ይሄ ልጅ እጁ ውስጥ ከገባን አይለቅልም። ደግሞ በዛ ላይ አንቺንም ቢሆን አይፈታሽም። እኔን ደግሞ ለምን? ጓደኛዬ እኮ ነሽ። ከኑ ጋር የተገኘ ሰሪት አብረህ ተወቀጥ ነው ነገሩ። በያው ወደ ኋላ እንሄዳለን። ከዛን እንሮጣለን። ሄቨን 1 2 አረጂ ሪዘን 3 ቻው
ወይዬ ለምን ነበር? ምንድን ያልከው? ዳሚን ያለሽ አንተ በእንደዚህ አይነት ነገር ጆሮ አይደለም ዳሚን ያለሽ ምን ማለት ነው? ወይኔ ቾምቤ ቾምብነት ቾምቤ አርገው ነካ ወይ ቃጁ ምን እሺ ነው ተካብጁ ሃፍ ላይፌን ያሳለፍኩት ያንቺ ፎንቃ ሲገዘግዘኝ ነው አለች እና አሁን ደግሞ ከልቤ አልፋ ደሜ ላይ ተገኘች። አይገርምም አቡሻ? ደሜ ላይ እንዳለች እኮ የታወቀው ባለፈው አሞኝ ስመረመር ነው። ዋው ፎንቃ ያንተ ፈላበት። አሁንማ ደሜ ላይ ብቻ ሳይሆን ሁሉ ነገሬ ላይ እንዳለች ነው የሚሰማኝ። አሃ ኩላሊቱ ኧረ ጉበቱም ጭምር ምን ጉበት አለው? ሐሙቱ ነው እንደውም መላስ ሰንበሬ ሁላ እሷ እንደሆነች ነው የሚሰማኝ። አንተ ቆይ በዚህ ብር ነው ቺክ የምታሰማምጠው? ወይኔ ጆምቤላ ብቻ እያሰማመጥኩሽ እንደሆነ እያሰብሽ ባልሆነ እና ምንድነው? እኔ እኮ ሲስተሜ ሁላ ያላንቺ እንደማይሰራ ነው እየተሰማኝ ያለው። ለምሳሌ አረ ግን አንተ ልጅ አንዳንዴ እንኳን እንደተማረ ሰው አስብ እስቲ። ይኸውልህ ባትማር ግን ይኸውልህ መሀል ላይ ቸከስን ለማስመጥ እንግሊዘኛ ጣል ማድረግ እስቲ አንዴ ፎር ኤግዛምፕል። አንተ ልጅ ጎበዝ ነህ። ይኸውልሽ ቃጁ ፎር ኤግዛምፕል ተመልከች። አየሽ ቃጁ አሁን የሳብኩት አየር ማለት አንቺ ነሽ። እሷ ኧረ ልጅ ወገኛ ነው። አንተ ወገ አይልቅም እኮ። አቤት አገላለጽ! አቤት ፎንቃ! ምን ላድርግ? ልቧ ከኮንክሪት ነው መሰለኝ የተሰራ። ብቆረቁሮ አልበሳለ። ያረዳ ልጅ እና እኔ ልሞክርልሽ። ከዛስ አንተ ከልቧ ወዲህ ማዶ እኔ ከልቧ ወዲያ ማዶ ሆነን ልቧን መሀል ላይ ያስገብተን በበሳነው ቀዳዳ አየው እንድንጮህ ፈልገህ ነው? እና ምን እሺ ብራዘር ይደብርሻል? አቡ በቃ ጭዌ ቀይሯ። ምንድነው? ኧረ አንሰማሽም። ደህና የተጋጋሉን ጭዌ ቃጁሞች አንሰማሽም። አይሆንማ። አቡሻ ምን አለ አንተ እንኳን ብትፈታ። እንዴ ብፈታ እኮ ደስ ይለኛል፣ ግን ችግር አለ። ምንድነው ችግሩ? እሺ ያስገባት አየር አንቺ ኮንሽ ያስወጣት ማነች? ቸሊና ናታ። አያ ደሜ ጉበቴ ሰንበሬ ምናምን ይላል፣ ግን ነፍስየው የምትጮህ ለማን ነው? ለቸሊና ወንድ አንዴ። ኧረ ጎበዝ እምነው ንገሩልኝ። እምነው ቸሊና ፎንቃ የገዘገዛት እንጂ እኔ እኮ ለሷ መስሜ ጥጥ ነው። ኧረ እባክህ ቃጀልስ እኔ እኮ የፎንቃ ነገር ሆኖብኝ ነው እንጂ ቸሊናን በፈልጋት ከንፈሯ ብስኩት ነው። ቃጀልስ ቃጁማ ጨርሳ አይስክሬም ናት። ይሄ ነው አይስክሬም። ወይዬ ደሜ አሁን ይሄ ሙድን ፍታሽ፣ ከዛ ምን ነው ወረ ተረት ነው። ኧረ እንዲህ ያላምበረት። ኧረ ልቃንተ ሚኪ መጀመሪያው ለመቶ ብር ነው። አንቺ ልጅ በጥፊ ሳልሽ አሁን ቪዛ ካርድ ነው እንጂ ለካኝ እየሰማምከኝ ነው። ሲስተም በእናትህ ልቀቃት። ይኸውልሽ ቪዛ ካርዱን ሳትመልስልኝ አለቃት እኮ ትመልስልሃለች። ልቀቃት እስኪ እንደው አንተ ወንድ ነህ፣ ጫፌን ትነካኛለህ። ልቀቀኝ። ምን ይላል ይሄ? እንደውም ታታለህ። ሁሉን እያሰቃየኝ ያለውን ነገር ሁሉ ለአባዬ ነገር ይባል አስቀጥቅጥ ልጅ ይላል። አንቺ ምን ነው ጄሪ? እዩ ሲመጣ አይ በእናትህ ልቀቀኝ ወንድሜ። ቆይ ማለት ነገር ቆይ ልቀቀኝ እስቲ። አሁን የሆነ ፌቨር ትሰራልኛለህ። ያን ፌቨር ለኔ አይደለም እባክህ። ለማን? ለኔ ነው ማክቤልዬ፣ እባክህ እሺ በለኝ። ማክቤልዬ ፕሊዝ። እሺ ምንድነው? ያሊ ሲመጣ እንደ ፍቅረኛ አክት ታደርጋለህ? ለምን? እሱም በኋላ እናስረዳሃለን። ሄቡዬ ዛሬ ደግሞ ተቆጥቶሽ? እኔ እንጃ ፀሐይ ነው መሰለኝ። ምን ነው ሄቡ ችግር አለ እንዴ? ያን ችግር አይ ከሩቅ ሳያችሁ ችግር የተፈጠረ መስሎኝ መስሎህ ነው። ሄቡ አንቺ አመንሽልኝ እንዴ? ጥሎባት ከፍቅረኛው ጋር ስትሆን ማውራት አትወድም። ምን ነው ደነገርክ? አይ ቆይ አንተ ማን ነህ? ማክቤል እባላለሁ፣ የሄቡ ፍቅረኛ። እርግጠኛ ነህ? አዎ። ምን ነው ችግር አለ እንዴ? አይ እሱ ለምን እሷ መልስልኝ። ማንም መለሰልህ? ማንም ዋናው ማውቅ ነው አይደል? ሄቨን ካንቺ አንደበት መስማት ነው የምፈልገው። ምንድን ነው የምትሰማው? እውነት ነው ልጁ ፍቅረኛሽ ነው? አዎ ፍቅረኛዬ ነው። በጣም ጥሩ። ይበልጥ እርግጠኛ እንደሆነ አንድ ነገር ታደርግልኛለህ። ምንድን ነው? ሳማት። አንተ ያማል እንዴ? ምን ችግር አለ? ፍቅረኛሽ አይደል እንዴ? እኛ ከትዳር በፊት አነሳሳም። ለምን? ትክክል ስላልሆነ ሰው ሁሉ እንዳንተ ይመስላል እንዴ? አንቺ አፍሽ ዝግጂ። ችግር አለ እንዴ? አባቱ ማክቤልዬ፣ እኔ ጌታ ተረጋጋ። እሺ አንቺ ካልሽኝ ሄቡዬ። ሰማለ ዮሲ፣ አሁን ሁሉንም ነገር አውቀሃል። ስለዚህ ከዚህ በኋላ እየመጣ አታስጨንቀኝ። ሄቨን አላምንሽም። ለምን ነው ማታምናት? ምክንያቱም ውስጤ ፍቅረኛው እንዳልሆንክ እየነገረኝ ስለሆነ።
አይ ብዙ ጊዜ ስድስተኛ ስሜቶች ትክክል ነበር። እዩስ ያንተ ግን ተሳሳተ። እውነት ተሳሳተ። አይ ልክ መሆኑን ለሁልሽ ማሳይሻለሁ። እሺ ደፋር ነው ልጅ ግን አይመችሽ? አመሰግናለሁ። እሺ ሞክሪ። የኔ ቆንጆ ይላል እንዴ መጀመሪያ ካልሲና ጥርተታ እንዴ እንጂ እሺ አሁን ካርዱን አምጪ። አላነጣም። ይሄ ዋስ መልሽልኝ። ጄሪዬ በእናትሽ አንቺ ስለሆንሽ ነው። እሺ አታጥጥም ነው ፈጣጣ አምጪ። ቸኩል ሄቪ የኔ ቆንጆ ሌላ ጊዜ ፍቅረኛሽ እንደሆነ ከፈለግሽ መደወል ብቻ። ሲያምርህ ይቀራል። እቺን የመሰለች ቆንጆ እቺን የመሰለች አበባ ልትበላ ሊጠበስ አፈር ድቤት መላታል። አፈር እብዶች። ይሄማ በፍጹም አይሆንም። ለምንድን ነው የማይሆነው? ለምንድን ነው የሚሆነው? አንተ እኮ ነህ ያስቀየምከው። ስለዚህ ይቅርታ ትጠይቀዋለህ። እሱ ነው ያስቀየመኝ፣ ይቅርታ ይጠይቀኝ። ልጅ እኮ ምንም ሳያደርግ ነው የመታው። ስለዚህ ይቅርታ ትጠይቀዋለህ። እኔ ምንም ሳያደርገኝ አይደለም ያስቀየምኩት። እና ምን አደረገ? ያንቺን እጅ ስሞብኝ ነው እንዴ? ምን አገባህ እናንተ? በጣም ያገባኛል። ለምንድን ነው የሚያገባ? ቃዲዮልሽ እዚህ ላይ ልክ ነው። በደንብ በጠንቅቆ ነው የሚያገባው። ለምንድን ነው የሚያገባ? ደሙ ስለሆንሽ ልቡም ስለሆንሽ ነው። ትቀልዳለች። አልቀለድኩም። ሀፊጂ እኮ ያለቀው ያንቺ ፉንቃ ደሜው ሲሯሯጥ ነው። ይኸውልህ ቾምቢ፣ አሁን እሺ ብለህ ምልህን ነገር ማታደርገው ከሆነ ድጋሚ ህፃኑን አይኔን አታየውም። እሺ እንዴ ቃጀል፣ ይሄ ለኔ ይገባኛል? ባፈቀርኩ ከአንቺ ውጪ ሌላ ላይም ብዬ በታቀብኩ። አንተ ልጅ ትንሽ ቆይተህ በአንቺ ፎንቃ በተጠቀምኩ እንዳትል። ሂድ አንተ ባለጌ። እኔ እንደሱ አይነት ነገር አላውቅም። ጎሽ ነው ያመስለው። እሱ ካካኑ እሺ፣ አይቻልም። አሁን ያልኩህን ታደርጋለህ አታደርግም? አዎ እሱማ ያደርጋል። ግን ምንም ግን የሚባል ነገር የለም። ያደርጋታል። በቃ እሺ ጥሩ አቡሽ ጥራው እባክህ ራስህ ጥራው። ምንድን ነው የምትጨቀጭቀኝ? ራስህ ጥራው። ሁሌ ጭቅጭቅ አትጨቀጭቅ። ራስህ ጥራው። አሁንታችሁ አንዳችሁ ሁሌ ጭቅጭቅ እኮ ነው የሚጨቀጭቅ። በቃ እኔ እጠራዋለሁ። ጭቅጭቅ እስኪ ዝም ብለህ ጠራው ነው አልኩህ አይደል እንዴ? ትዳር ይሆናል። ትዳር በቃ ወይ መከራ ወይ አትዝም በል። ጎሽ ቤዛ ናቸው። ጥሩ ሰዓት ነው የመጣችሁት። ጥሩ ሰዓት እንዴ! የተፈጠረ ችግር አለ? የዚህ ባሊውን ጋርድ እሱ እያለመ ችግር ጠፍቷታል። አራሳ እኮ ሊገለን ነው እንዴ? ቆይ ምን አድርጎ ነው? ኧረ ተውኝ። ለምን እንግሊዝኛ ታወራላችሁ ብሎ ያው ህዝቡን ሁሉ አሰቃይቶ ሊገለን። ቆይ እናንተ ራሱ ምን ብላችሁት ነው? ትናንትና ከመኮንን ጋር ተፋልሜ ያሬድና ቤዛን ነፃ አወጣለሁ አለ። ከዛ እኔ ደግሞ የኛ ሴኩቬራ ስለው ሊገለኝ እና ታዲያ እሱ እኮ ልክ ነው። አየሻ ቤዛ፣ አየሻ ተጋባባት። ይሄንን ነበር የፈራሁት። ይሄንን ምኑን? ቤዛ አመኝኝ። ከቀስቴ ጋር ከዚህ በኋላ እንደዚህ መቀጠል ከሆነ ዋት ኢዝ ዩር ኔም ስባል አም ቴኒ ሶልድ እያልኩ ነው የምመልሰው። ቆይ እሺ አሁን የት ሄዶ ነው? ምን ጥያቄ አለው? አሻንቲን እያሳደደ ነዋ። ተጣልተው ነው? አዎ እባክሽ ተጣልተው ነው። በምን ምክንያት? ምን ሊሆን ይችላል? ያው በቀስቴ እንግዲህ ነዋ። ቆይ ግን እናንተ ለምንድን ነው ይሄን ልጅ የማትፋቱት? ቹቹሻ ብቻ ሊደብርሽ እንዳይሆን። አዎ ለምንድን ነው የማይደብረኝ? የኔ እናት ይሄ ጓደኛሞች ጉዳይ ነው። በእኛ ማለት ትግቢ። ይልክ ካዘንሽለት ማታ ማታ ኤቢሲዲ አስቆጥሪ። እኔ ምልክ ይሩ ስለ ያሬድ የሰማችሁት ነገር አለ እንዴ? ስለ ያሬድ እንኳን የሰማነው ነገር የለም። ግን ሳስበው ሩቅ አይመስለኝም። እንዴት? መኮንን ቀስቴ ጋር ደውሎ ያሬድ የት ነው የጠፋው የት ነው ያለው ሲለው እኔ ጋር ደብቄዋለሁ ካሸነፍከኝ እሰጥሃለሁ መነኝ ብሎታል። እንዴ ቆይ የምርም ያሬድ ቀስቴ ጋር ነው እንዴ ያለው? እንግዲህ እሱ የሚለው እንደዛ ነው። ቀስቴ ግን ቆይ ይሄን ያህል ምን አድርጌው ነው? ቆይ ግን ኪሩ ፍልሚያው መቼ ነው? ነገ ነው እናንተ ከትምህርት ቤት ስትመለሱ። ቆይ ግን ለምን እሱን ሰዓት መረጠ? ያው ሲመስለኝ ሁላችንም ስብስብ ብለን ምስክር እንድንሆንለት ፈልጎ መሰለኝ። እና እኔ ቁጭ ብዬ ቦክስ ላይ ነው። ምን ችግር አለ? ያው ዝም ብሎ ዘና ፈታ ማለት ነው። ቹቻ በቃ ይሄ ነገር የእውነት ሆነ። በቃ ምንም አማራጭ የለንም። ቤዚቲ ያ ቀስቴ ከሚባል ከንቱ ጋር ይሄንን አታርግ ምናምን ከምለው አንድ ይሄን ጉዳይ ፈጽምና ይገላገል። ወይ ልጁ ቢጎዳ ሲሆን ነገር ቢሆንስ እናንተ ያኔም አርፎ ይቀመጣል። እኔን እንደሆነ አልሰማ ብሎኛል። ቤዚቲ በእናትሽ አሁን ቶሎ ቤዚ ትመችኛለሽ ታውቃለሽ። ያሬድ ባይኖር ኖሮ ስትቆጣ ራሱ ደስ ስትል የእኔ ቆንጆ አያሬድ እንደው አባታን ጥልጥሎ ካናዳ ቢወስድልኝ እኮ እኔ እቺ የመሰለች ልጅ
ለምንድን የጠራችሁኝ? ቾምቤ ይቅርታ እንዲጠይቀኝ ነው? አዎ እንዲጠይቀህ ነው። እሺ ታዲያ የት አለ ይቅርታው? ቾምቤ ጠይቀዋ። ሚኪ ጠይቀዋ። ማኔ ምን ቤት ነኝ እኔ? አንተ ማለት እኔ የተባባልም መስሎኝ። ጄጄ ይሄ ፋውል ላይ ሲሆን እዛው ራስን ቻል እዛው ጥገን ያዝ። ቀልዳል እንዴ? ቾምቤ አሁን ያልኩን ታደርጋለህ አታደርግም? እስታይል ደሚ ላንቺ ስል ማላደርግ የለም። ማነህ ናታን? ይቅርታ። ድገሙ። ለምንድን ነው የምደግመው? ድገሙ አልኩ ድገሙ። አልደግሞም። ቃጁ የኔ ቆንጆ እንዲደግሙ አድርጊ። ለምንድን ነው የሚደግመው? ምክንያቱም አሁን የጠየቀኝ ይቅርታ ከልቡ ስላልሆነ። እሺ ቾምቤ ድገምለት። ቃጁ አልደግምለትም። ለምን ደግሞ አትደግመው? ምክንያቱም የመታወት ቦክስ አንድ ስለሆነ ከፈለገ አንድ ያስደግመኝና ደግሜ ጠይቀዋለሁ። ይሄ ሚዛናዊ ሐሳብ ነው። ይሄ ሚዛናዊ ሳይሆን ሰይጣናዊ ሐሳብ ነው። በላው እንድገምለት። እንደውም ተይው የኔ ቆንጆ። ምን የኔ ቆንጆ ነው ያልከው? አዎ የኔ ቆንጆ። ምን ነው አትደፈር? ደሙ እኮ ናት። ልቤ እኮ ነች። ትሆና እንደውም ቶ ቾምቤ ትሰማለህ? ይቅርታ ማደርግልህ አንድ ፌቨር ስትሰራልኝ ነው። ምንድን ነው? እዚህ ሰፈር የመጣሁት ወላጅ ፈልጌ ነው። እና አባት ልሆን ወይስ እናት? ትምህርት ቤት ወላጅ ይዤ መሄድ ስለሚያስፈልገኝ ወላጅ ትፈልግልኛለህ? ስታይል ይፈለግልሻል። ከየት ነው የምፈልገው? እሱ አይመለከተኝም። ከፈለግ ከሲኦልም ፈልግ ተባልክ፣ በቃ ፈልግ። ምን አይነቱን ተንከሲስ ነው ያመጣችው? ባይ ቾምቤ። ፈልግ ከተባልክ ፈልግ ነው የተባልከው። አቡሽ ሚኪ ኑ ወዴት? አቡ እያንዳንድሽ ኑ ተባልሽ አንዴ። መኮንን ግን እርግጠኛ ነህ ቀስተ ያሬድ እንደብቆት ነው? እንደሱ ነው ያለው። እሺ አሁን ተደባድባችሁ አሸነፍከው እንበል። ከዛ እሱ ጋር ባይሆንስ? እንደዛ ማድረግማ ከባድ ዋጋ እንደሚያስከፍለው ነግሬዋለሁ። ምን አይነት ዋጋ? የምንደራደረው በፍቅረኛ ይሆናል ማለት ነው። በማ በቹቹ? አዎ በቹቹ። ምን ነው ገረመሽ? በነገራችን ላይ ቹቹ እንደምታያት ቀላል ሰው አይደለችም። እሱን እንኳን አውቃለሁ፣ ግን ምንም ቢሆን ከኛ አቅም በላይ አትሆንም። ከሆነ ጥሩ። ግን የደንበኛችንስ ጉዳይ? ደንበኛችን በእርግጠኝነት የፊልም ቦታ ላይ ይገኛል። ስለዚህ እኔ ስራዬን የምሰራው በፊልሜው ቦታ ነው ማለት ነው? በትክክል። ግን ከባድ ነው። ምንድነው ከባድ የሚያደርገው? እርስ በእርስ የማይለያዩ ጉዶች በመሆናቸው ደንበኛችንን በተናጥል ለማግኘት ይቸግረኛል። እሱ እንግዲህ አያገባኝም። እስር ቤት ገብተሽ መበስበስ ካልፈለግሽ እንደምንም ብለሽ ጩቤ ደንበኛችን እጅ ላይ እንዲገኝ ማድረግ አለብሽ፣ ራስሽን ነፃ ለማውጣት። ጥሩ። ለመሆኑ ዛሬ ደመረ ቃሉን ሰጠ እንዴ? አዎ ሰጥቷል። ምን አለ? የወጋው ደንበኛችን እንደሆነ ተናዟል። ስለዚህ ከኛ የሚጠበቀው በመረጃ እንዲረጋገጥ ማድረግ ብቻ ነው ማለት ነው? በትክክል። በእርግጠኝነት አንቺ ሚሽኑን እንደጨረሽ ደንበኛችን በቁጥጥር ስር ይውላል። አታስብ፣ በሚገባው ወጣዋለሁ። ጥሩ። ለማንኛውም አሁን መለየት ይኖርብናል። አዲስ ነገር ካለ አሳውቅሻለሁ። እሺ። እንደሞንሽ አሳብ ለምሳሌ ሸምከኝ ግን ምን ሆነሽ? ተጣልተናል አይደል እንዴ? ለምን ነው እየመጣሽ ምጨቀጭቂ? አንቺ ተጣልተን በነበረበት ሰዓት ሲከፋኝ እያየሽ ለምን ነበር እየመጣሽ ምጨቀጭቂ? እኔማ እንደ እህቴ ስለማይሽ ነበራ። አንቺ ግን እንደ ጠላትሽ ነበር የምታይ። በምታረጊው ነገር ላዝንብሽ እችላለሁ እንጂ መቼም ቢሆን እንደ ጠላት አይቼሽ አላውቅም። ያንቺ እርዳታ ስለማያስፈልገኝ አሁን ይጅል። ለምን ያንሹን አስነግሪኝ? በነግርሽም አይገባሽም። ስለዚህ ተይኝ በቃ። አልተውሽም። እህቴ እኮ ነሽ። የናታን ነገር በጣም እያስጨነቀኝ። ቆይ ግን እሱ ምን አስቦ ነው ልጁን ትምህርት ቤት ውስጥ የደበደበው? እንኳንም ተባረረ። እንኳን ተባረረ ነው ያልሽው? ለምን ግን እንደተባረረ ታውቂያለሽ? ካሌብን ስለደበደበው ነው። ሲጀመር ድሮም ናታን የሚባል ልጅ አይመቸኝም። ሲጀመር አንቺ የሚያስብልሽ ሰው መቼ ይመችሻል? ምን እያልሽኝ ነው? ለማንኛውም ማለት ነው ናታንን የሚያክል መልካም ሰው አጠገብሽ ላይ ስለሌለ አልፈርድብሽም። የምታወሪው አልገባኝም። መቼም አይገባሽም። እሺ
መቼም ለዛ ናታን ተብዬ ዱርዬ እየተቆረቆርሽ አይደለም አይደል? ስለማታውቂው ነገር አፍሽ ሞልተሽ አታውሪ። ስለምደማላውቀው ካሌብ እኔ ሊመታኝ ሲል ናታን ለኔ ብሎ ነው የተባረረው። ለኔ ብሎ ነው ትምህርቱን መስዋዕት ያደረገው። ለነገሩ አንቺ መቼም አይገባሽ። ያንቺ ጓደኞች ቅዱስ አይደለም? ለምን እነሱ ጋር አትሄጂም? እኔና ናታንን ግን ተይን እሺ? ሰውዬ ልቀቀኝ፣ መንገድ የለም። ባለቅም ታመጣለህ። ምን እንደማመጣ ማሳይ ነበር፣ ግን እኔ እንደ ናታን ሞኝ አይደለሁም። ግቢ ውስጥ ነው እና ፈሪ ነኝ እያልክ ነው? ቀን እስኪልልህ ድረስ የአባትህ ባሪያ ይግዛህ የሚባል ነገር አለ። ምን አልክ አንተ? ባሪያ ማንን ነው ያልከው? እኔ ማንንም አልሰደኩም። ሳትጠራ ቤት ያልከው አንተ ነህ ወይ? ደግሞ ስምህ ባሪያው ከሆነ ንገረኝ፣ በዛ ስም እጠራለሁ። ስማ፣ አንተም እንደ ናታን በጣም አፍልተሃል። አስተነፍስልሃለሁ። ማን እንደሆንክ ያወቅካል መሰለኝ። ማንነትህንማ በደንብ አድርጌ አውቄዋለሁ። ሽንታም አቃጣሪ መሆንህ። አንተ ምን አባ ነው ያልከው? ማንነትህን የነገርኩህ። ወንድ ልጅ ብትሆንማ ጠብቀህ ትጋጠማለህ እንጂ ሂደህ እንደ ሴት አታቃጥርም። ስማ፣ ግቢ ውስጥ ነን ብዬ ነው እንጂ አንተም በአንድ ጥፊ መዘረር አቅቶኝ እንዳይመስል። ለጥፊ ውስጥ ፊቴ ላይ ስለማደርስ እሱ ማድረጋቸው። አንተ ልጅ ደሜን እያፈላው ነው። እሺ እንዳለጥፈ መለጠፍ እንጂ መለጠፍ ታውቃለህ እንዴ አንተ? ስማ፣ ለነገሩ ተው፣ ሙኝ መሰልኩ እንዴ? ትምህርት ቤት ግቢ ውስጥ መደባደቡ ውጪ ላገኘ ለጥፋለሁ። እሺ አንበሳው፣ እንደዛ ብዬ እንኳን እንዳልጠራ አነስክብኝ። ያው አንበሳ ደግሞ የድመት ፋሚሊ ስለሆነ ድመቷ ብዬ እጠራለሁ። እሷ ትመጠናለች። ድመቷ ጠብቅሻለሁ። እሺ። ለነገሩ አሁን ተሳደብ፣ ውጪ ስንገናኝ ተደግሞ እንደሆነ እናያለን። የቅና አንበሳው ማን ነው ድመቱ? አንቺዎች ፊዮሪ ምንም ሳትሆን የብሩኬ እናት መዳናቸው በጣም ነው ደስ ያለ። እኔም በጣም ደስ ብሎኛል። በዛ ላይ ደግሞ ልክ ሰርጀሪ እንዳለቀ የብሩኬ አባት ተንበርክከው ፈጣሪያቸውን ሲያመሰግኑ እንዴት እንዳሳዘኑ። አንቺ ብቻ እኮ አይደለሽም፣ እዛ ቦታ የነበረ ሰው በሙሉ ነበር ያዘነው። በጣም ከእውነት በጣም ከባድ ጊዜ ነበር ያለፈው። አይገርምም? ግን ሁሉ ነገር ማለት ነው። ሁሉም ነገር እኮ ለበጎ ነው። አይሽ ፊዮሪና እናቷ ለዘመናት አይጓቡም ነበር፣ ግን ይሄ ኬዝ አስማማቸው። ልክ ነሽ። እነሱ ራስ እኮ ትልቅ ሸክም ነው የቀለለላቸው። በጣም አንቺ ግን ምን ሆነሻል? ምን ሆንኩ? ፊትሽ ልክ አይደለም። ማላውቀው ነገር አለ እንዴ? ኧረ ምንም የለም። አንቺ ግን እርግጠኛ ነሽ? ይሁንሽ፣ እርግጠኛ ነኝ። ታዲያ ለምንድን ነው የከፋሽ? ፊዮሪ በጣም ማሳዘነች አይደል? ግን ምንም ማድረግ አይቻልም። ፍቅር ማለት ይሄ አይደለም? ለምትወዱ ሰው ደስታ ነው። የእሷ ግን በጣም በዛ። በቃ አሁን ለታፋ ይሄንሽና ሌላ ጨምጭ። እሺ ይሄ ተገለገልሽ አይደል? ቀላል የምር ግን የትላንትናው ግጥምጥሞሽ ግርም ነው የሚል። እኔ ራሱ በጣም ነው የገረመኝ። በተለይ ይሄ ድንዙዝ የሆነ ልጅ ይጠቅማል ብዬ ማላሰበው ጠቅሞ ሲገኝ ግርም ድንቅ ነው። ማንን ነው ይጠቅመን ብለሽ ያሰብሽው? ብቻ ማክቤልን እንዳይሆን። ኧረ አንቺ በመታወቂያ ስም አትጥሪው እንዴ? እና ሲስተም ልበል? አሁን ሲስተም በይ። ቆይ ግን ማታ ስለኔ ያላነሳ እንዲህ ሲጨቀጭቀኝ ሲነዘንዘኝ ነው ያደረው። ምን አለሽ? ልጁ ምንዋ ነው ፍቅረኛዋ ነው ወይ ምናምን ገለመሌ ምናምን እያለ ሲነዘንዘኝ ነበር። ወይ ፍቅረኛ ደግሞ በዛ ላይ ከዚህ በኋላ ልጁ መጥቶ የሚያስቸግራችሁ ሆነ ኢንቴም አለ ፍሪ ነው ምናምን እያለ ነው። የምርሽ ነው? አዎ የምሬ ነው። ከዛም በኋላ እኔ ግን ያንተ ትብብር ባፍንጫችን ይወጣ፣ ካሁን በኋላ አንፈልግም፣ ድርሽ እንዳትል አጠገባችን አልኩት። እንዴ ለምን? በቃ አገልግሎቱን ጨረሰ እኮ። በዛ ላይ ደግሞ ልጁን ስለማታውቂው ፊት ከሰጠሽው አናትሽ ላይ ፊት ብዬ ልውጣ ነው የሚለው። ቢሆንም ገና የኢዮስያስን ነገር ስላልጨረስም ማራቅ አንችልም። አንቺ እንደፈለግሽ፣ እኔ ግን ከዚህ በኋላ ምንም ላገኘው አልፈልግም። አንቺ ልጅ ምን ሆነሻል? ወንድምሽ እኮ ነው። እራሱን ብሎ ወንድም እንደው ይሄ የሆነ የወንድም ምቀኛ እንከፍ እንደው አይለፍለት እያከከ ነው ዘላለም። አረ ጄሪ ንዴትሽንም በልክ አድርጊው። በቃ እንደው ተይኝ አንቺ ደግሞ እዛ እኔ እሱ ስም ሲነሳ እንጂ ደሜ ፍልት ነው የሚለው። በቃ እሺ ጨዋታ እንቀይር።
አባ ነው የምታፈጠው እንዴ? ቃጁ ምን? እሺ ደግሞ ምን ፈለግ? ውስጤን ደበረውና ምን ሆኜ ነው ብዬ ሳስብ ምንም አልሆንኩም። እና እኔ ምን ላድርግ? ምንም ሳልሆን ደበረኝ ማለት አንቺ የሆነ ነገር ተሰምቶሻል ማለት ነው። ደም ስለሆንኩኝ እንደዛ ነው የሚሰማ ማለት ነው። የኔ ምርጤላ፣ የኔ ቀሽት፣ የኔ የልቤ ፍልቃቂ፣ እንዲህ ስትረጅኝ እኮ እንዴት እንደምደኝ። ወይኔ ቃጀል፣ በዚህ በያሬድ የተነሳ ካንተ ጋር ተነካክቼ በቃ ህይወቴ እንደዚህ ሆኖ ሊቀር ነው ማለት ነው። በነገራችን ላይ ስንት ጀለሶች እያሉ ያሬድን እኔ ጋር አምጥተሽ ሻግ ማድረግሽ ለምን እንደሆነ ታውቂያለሽ? ኧረ እባክህ፣ ለዚህም ዲፊኒሽን ልሰጠው ብቻ ባልሆነ የልቤ ፍልቃቂ እንደሆንሽ ተሰምቶሽ እኮ ነው። የልቤ ፍልቃቂ ሳይሆን የልቤ አድራቂ ነው አንተ። እኔ ግን ራሴን ደጋግሜ አስካረጋለሁ። ለምንድን ነው ቃጁ ሌላ ቦታ ሆና ስትስቅ እኔን ደስ የሚለኝ ብዬ አስባለሁ። ያው ልብ ስለሆንኩ ነው። ቃጁ፣ የኔና ያንቺን ነገር ግን እንዴት እንደማስበው ታውቂያለሽ? እስኪ ንገረኝ፣ እንዴት ነው የምታስበው? ልክ እንደ ሻማ። ቆይ ላብራራልሽ። እሺ አያልቅበት፣ እስኪ ልስማው። አንቺ ሻማዋ ላይ እንዳለችው አክር ስትሆኝ፣ እኔ ደግሞ ቦዲው ነኝ። ኧረ አንተ ልጅ ግን ሳክስ ብሶብህ የለ እንዴ? እንዴ ሰሚኝ እንጂ ለምን እሰክስሻለሁ? ይሄንንማ በደንብ ነው የምሰማው እንጂ። እና ማለት ነው አንቺ በሆነች ነገር ስትለኮሺ እኔ እቀልጣለሁ ማለት ነው። ኧረ አንተ ልጅ አሁን ግን የምር ልቤን ቅልጥ እያደረካት ነው። እኔ ቾምቤላ ቀላል ሰው እንዳልመስልሽ። አሁን መበርጠቁን ከጨረስክ እንቁሰው። ወዴት? ጀማው ጋር ነዋ። ሰዓታችን እኮ እየደረሰ ነው። አስታይ ቃጁ፣ ወገቤን ደግሞ እቅፍ ብታረግኝ የሌለ ይደላይ ነበር። ይሄንን ወገብህን ከማቅፈው ዓለምን ብዙ ወራት ይቀለኛል። ና አሁን እንሂድ በእናትህ። ይሄ ኩፍኝ የሆነ ልጅ ነው። አልፈታለሽ እኮ ምን ሆኖ ነው? ይቅርታ ሄዱ፣ አንዴ ላናግርሽ። ይጅልኝ እያልከኝ መሆኑ ነው። በጣም አመሰግናለሁ ጄሪ ስለተረዳሽ። እኔ ደግሞ በጣም አዝናለሁ ስላልከኝ። ማለትማ አልሄድም። ለምን እንደው ማትሄጂው? ምክንያቱም የሷ ጉዳይ የሆነ ነገር ሁሉ ስለሚመለከት። አንቺ ልጅ ግን ምላስሽ ረዘም አልመሰለሽም? አሳጥራዋ። ምን ፈልገህ ነው? ትላንት ያስተዋወቅሽ ልጅ ፍቅረኛሽ እንዳልሆነ በጣም እርግጠኛ ነኝ። እንዴት አወቅ? ምክንያቱም ውስጤን የሚሰማኝ እንደዛ ስለሆነ። እንግዲህ ምንድነው ፍቅረኛዬ ነው ብላ ሳየቻ እንዴ? ምንድነው ሰው ላይ ሙጥኝ ማለት እንደዚህ? ቆይ አንቺ እዚህ ውስጥ አትግቢ ተባልሽ አይደል እንዴ? አትናገራት። ሄቡዬ እንደው ምን ላድርግሽ እኔ ቆንጆ? ወይ ለምን ደሞ አልናገራት? ምክንያቱም የኔ ነገር ስለሚመለከታት። ሄቡዬ እንደው ምን ላድርግሽ እኔ ቆንጆ? ወይ እንደዛ ከሆነ በጣም ጥሩ። እኔ በራሴ መንገድ ልጁ ፍቅረኛሽ እንዳልሆነ አረጋግጣለሁ። ከዛስ? ከዛማ ፍታኝ ብትይ መቼም ቢሆን አልፋታሽም። እሺ አንቺ ምን ቆይ ጄሪ ይሄ ልጅ አብዷል እንዴ? አረ ይሄ ምን ማበድ ብቻ ሲጀመር እዚህ ጭንቅላቱ ስራት የሆነ የተበጠሰ ኔትወርክ አለ መሰለኝ። እሺ አሁን ምን ይሻላል ማለት? ድጋሚ ማክቤልን ማግኘት ሳይኖርብን አይቀርም። አንቺ ሴትዮ 10 ጊዜ ማክቤል አትበይብኝ ጄሪ። በእናትሽ እንዴ ያማታል እንዴ? እቺ ጭራሽ ቤት ውስጥ የሚያሰቃየኛን ሰው ውጭ የሚያንገላታኝ እንዴ? የኔ ቆንጆ ለኔ ስትይ በእናትሽ። አይመለከተኝም። እኔ ከፈለግሽ ራስሽ ደውይለት። እሺ ስልኩን ስጪኝና ደውል። እሺ ቶሎ ናፍቅሽ ጀመረ አይደል? አሁን ወሬ አታብዛና የምነግርህን ስማ። ወላጅ አገኘሽልኝ እንዴ? አላገኘሁም፣ ግን አንድ መረጃ ይሰጣል። የምን መረጃ? ጆኒ ሊያስደብድብህ እንደሆነ አውቄያለሁ። እባክሽ ተይው፣ ምንም አያመጣም። ያመሃል እንዴ? የእነሱን ክፋት እያወቅህ እንዴት ምንም አያመጣም ትላለህ? ይኸውልሽ መሲ፣ ለጸብ ከሆነ ለማንም አላንስም። እኔ ታንሳለህ አልወጣኝም፣ ግን ከጀርባ መጥቶ እንዳያጠቁህ ነው የምፈራው። አንቺ ምንም የሚያስፈራሽ ነገር የለም። እኔ ለራሴ መጠንቀቅ ያክተኝ። ናታን ደግሞ አትድረቅ። እኔ ለራስህ ታንሳለህ አላልኩም። በቃ ራስህን ጠብቅ ነው ያልኩህ። እሺ እጠብቃለሁ። ደግሞ ስለምታስቢልኝ አመሰግናለሁ። አዎ አታፍላ። ምኑ ጅል ነው በእናታችሁ። ንፍክፍክፍክ ብዬሻለሁ አይደል?
ናፍቄህ ነበር፣ ግን አንተ ስታወራው ናፍቆቴ ጠፋ። እንዴት ነው? እኔ ስጠፋ ክላሱ ጭራ አለ አይደል? ውይ ናታን፣ እኔ ልደረቅ አይደለም የደወልኩት። ምን አለ መስባውራ ግቢውም አንቺም ስለናፈቃችሁኝ እኮ። ቆይ እንደውም ላውድ አድርጌው ለምን እንደናፈቀው ለግቢው አትነግረውም? እሺ ይላል እንዴ? በእናታችሁ ምን የተመታህ ነው? እሺ ታዲያ ምን ማለት ነበረ? ስማ ናታን፣ እኔ ደወልኩት ለቁም ነገር ነው። እንዴት ነው? ለቁጭ ነገርስ የለሽም? ጉዴ ፈላ። ናታን! አቤት ነስ። እየቀለድኩ አይደለም፣ በጣም ጥንቃቄ አድርግ። እሺ እቴጌ፣ እሺ አልኩኝ እኮ። በቃ ደግሞ ስንለቀቅ መጥቻ አገኘዋለሁ። እሺ አሪፍ። ግን አንቺም ደግሞ ጥንቃቄ አድርግሽ። በዛ ላይ ደግሞ ቲሸርሽሜን ሃይበይ አዝግነ። እሺ እጭ ይሄ ምን አይነት ቁርጥማታ ነው? ወይኔ ፈረሰኛ! ውይ! እሺ ቆይ ስለ ቀስቴ ምን አዲስ ነገር አለ? ምንም አዲስ ነገር የለም። ይኸው ልጁ ስግጥ እንዳለ ነው። ወይ መከራችን! ኧረ በእናትሽ ተይው። የምን መከራ? ተይው። ቆይ እኔ የምለው ፍቅረኞች ሲባሉ ሁሉም እንክፍ ያሉ እንከፎች ናቸው እንዴ? እንክፍ ያሉ እንከፎች፣ ደብል እንከፎች ናቸው እንጂ። እሺ ቆይ ስንት ሰዓት ሊወሰኑ? 10 ሰዓት ምናምን ብለዋል። ስለዚህ ቶሎ ከግቢ መውጣት አለብን ማለት ነው? አዎ እንደዛ ማድረግም አለብን። ግን ቤት ገብተን ዩኒፎርማችንን ቀይረን ነው የምንሄደው? አዎ እንደዛ ነው የሚሆነው። ካልሆነማ በዩኒፎርም ይደብራል። አዎ እሺ። ለእነ ሚኪ ነገርሻቸው? እነ ሚኪ ዛሬ ትምህርት ቤት አልመጡም። ሚሽን ምናምን እያወጡ ነው። የምን ሚሽን? ይኸውልሽ ምን መሰለሽ ቤዚቲ፣ ስራ ይከፋፈላሉ። አንዱ አሰልጣኝ ሲሆን አንዱ ወጌሻ፣ አንዱ ወጌሻ ሲሆን አንዱ አስጨፋሪ፣ አንዱ አስጨፋሪ ሲሆን አንዱ የቲም ኃላፊ ምናምን ይሆናሉ። ወይ ጉዴ! አራጆቻሪ ነገሩ ሁሉ የእብደት እየሆነብኝ ነው። አዎ ቤዚቲ፣ ይኸውልሽ እነሱ ሲያብዱ ካገኘሽ ተው እረፉ ከማለት ይልቅ አብረሻቸው ማበር ነው ያለብሽ። አይ ብቻ የኛን ህይወት መጨረሻ አስተያይቸው። ውይ ቤዚቲ፣ መጨረሻው እኮ የታወቀ ነው። እኛን አዛገን እንጂ። ምንድነው መጨረሻው? መጨረሻውማ አንቺና ያሬድም ትጋባላችሁ። እኔም ሚዜውንና አሜን። ቱቻ ጸጋራይሻ ወደኛ እየመጣሽ ነው? አዎ። ቆይ ደግሞ ምን ልትለን የመጣችሁ? ያው ያልነቃንባት መስሏት መታል ስትልን ነው። ይኸውልሽ እንደዛ ከሆነማ ሁለታችንም ባልነቃ ሙድ እናራምዳለን። እሺ አንቺ ወይ ቅዱሴ እንዴት ነው? አለሁልሽ። ምን ሆነሽ ነው? ሰው ሁሉ በሚደሰትበት ቀን የደበረሽ? ኧረ እኔ አልደበረኝም። የደበረ ይመስላል። ቀላል ትመስያለሽ። ምን የተፈጠረ ችግር አለ? ኧረ ምንም የተፈጠረ ችግር የለም። ምን ሆነሽ እንደሆነ ልገምት? እሺ ገምት። ምን ሆኜ? ሰርጀሪው በሰላም አልቋል እና አሁን ላይ የፊዮሪና የብሩክ ግንኙነት ምን ላይ ሊሆን ይችላል ብለሽ አሳስቦሻል አይደል? እውነት ለመናገር በጣም አሳስቦኛል። አንድ ጥያቄ ልጠይቅሽ። ምንድነው? ጠይቀኝ። አንቺ በብሩክ ቦታ ብትሆኚ ምን ትወስኚ ነበር? ማለት የታመመው አንድ የአንቺ ቤተሰብ ነው እንበል። ኩላሊቱን ደግሞ የለገሰ ልጅ ሌላኛው የምታፈቅሪው ሰው ወይም ደግሞ ጊሊያር ነው። ምን ትወስኚ ነበር? በጣም ይከብደኝ ይመስለኛል። አይሽ እሱን ስሜት አሁን ብሩክ እያስተናገደ ይሆናል። እኔ ግን እሱ ቢወስንልኝ ብዬ አስባለሁ። ስለዚህ አሁን ለብሩክ አንቺ ልትወስኝለት እያሰብሽ ነው ማለት ነው? እንደዛ ነገር ልክ ነሽ። ፊዮሪ እና ብሩክ አንድ ላይ ቢሆኑ እኔም ደስ ይለኛል። እንዴ አንተ ፊዮሪን አትወዳትም እንዴ? እንዴ ምን እያልሽ ነው ሀና? በጣም ነው እንጂ የምወዳት። ሞታ ቢሆን እኮ አጥቻት ነበር አይደል? ስለዚህ ኖራልኝ ደስታን ከሰጣት ከሱ ጋር ብትዋት ይሻላል። በጣም የሚገርም ሀሳብ ነው። በቃ ከተመቸሽ ከክላስ መልስ ሆስፒታል ሄደን እናያቸዋለን። እሺ ደስ ይላል። እንዳይደብሽ። ለብሩኬን የወሰንለት ይሻላል።
ቤዛ የሪት ነገር እንዴት ሆነ? በእናቶች ምንም የታወቀ ነገር የለም። ታዲያ ዝም ነው የምንለው? እኛም እኮ ግራ ገባን። ምን እናድርግ ጸጋ? ወይ ለምን ለፖሊስ አናመለክት? ምን ብለን ነው ለፖሊስ የምናመለክተው? ያሬድ ጠፋብን ብለን ነው። እሱን እኮ እኛም አስበን ነበር፣ ግን ልጁ ከቤት ከወጣ ስለቆየ እናንተ ተባባሪ ናቸው ምናምን ብለው እንዳይጠረጥሩን ፈርተን ነው። ልጁን እኮ አጉል ነገር ገጥሞት እንዳይሆን ፈርቼ ነው። እሱም እኛንም ማስፈርቶናል፣ ግን ደግሞ ምን እናድርግ? ሁልጊዜ ጭንቀት። ምን ታደርጊዋለሽ? እሱማ ምን ታደርጊዋለሽ? በቃ ወደ መጸዳጃ ቤት እየሄድኩ ነው። እሺ ጸጋ፣ በማንኛውም ሰዓት እርዳታ ካስፈለጋችሁ አለው። እሺ እሺ ጸጋ፣ እሺ። እቺ እባብ በሷ ቤት እኮ ከኛ መረጃ ምናምን ለማግኘት ይሆናል። እኔ አሁንም ድረስ ለምን እንደከዳችን እየገባኝ አይደለም። የሆነ ብር ሰጥቷት ነው የሚሆነው፣ ሌላ በምንም ሊሆን አይችልም። ዋናው እንኳን አወቀ፣ ሌላው ነገር ቀላል ነው። እሱም ማለትሽ ነው። ለምን እንደመጣው ታውቂያለሽ? አላውቅም። እንዳንቺ ስላልሆንኩ ለጓደኝነት ትልቅ ቦታ ስላለኝ ስሜትሽ እንደጎዳሁት ይገባኛል። እባክሽ ይቅርታ አድርጊልኝ ጓደኛዬ። አድርጌልሻለሁ። አመሰግናለሁ። ደግሞ ከጆ ጋር እንደተመለሳችሁ ሰማሁ። አዎ ተመልሰናል። የኢላ ነገርስ ታዲያ? ከሱ ጋር እኮ ምንም የለንም። አልዋሽሽም፣ ለሱ ጥሩ ስሜት ተሰምቶኛል፣ ግን ደግሞ ፍቅር አይደለም። ታውቂያለሽ፣ ፍቅር በመላመድ ነው የሚመጣው። አውቃለሁ። ለዛ እኮ ነው ከጆ ጋር የታረቁት። በዛ ላይ አጠገቤ እንዳይደርስ እያደረኩት ነው። አምንሻለሁ። በድጋሚ ልቤን አትሰብሪም። እቴ ካንቺ ጋር ተጣልተን እንዴት እንደደበረኝ እኔ ራሱ ብታይ። ቆይ ግን ይሄ ልጅ ምን አድርጊ ነው የሚለኝ? ማን ጀንትሉና? ዛሬማ ይምጣል። ልክ ልኩን ነው ምናምን። እስኪ ደግሞ ተረጋጊ ጀመረሽ። ሄይ ሌዲስ። ሃይላ እንዴት ነህ? እንዴት ናችሁ? አንተ ልጅ ግን እኔ ያለሁበት ቦታ ትድረስ ትባል አሰማም እንዴ? ይቅርታ የኔ እኔ አንቺ ፈልጌ አይደለም የምትወስ አለምን እንጂ። የምርህ ነው ይላ? አዎ ባለፈው ለታ ሲመች ጋብዛለሁ ብለሽኛል ነበር እና አሁን ልጋብዝህ? በደስታ። እሺ በቃ እንሂዳ ታዲያ። እንችላለን። ሰብሊ በቃ ሰው ሰላማዊ ሰብሊ። አንተ ቤት አስቀምጠኝ ነው ታላ? መቼም ነው እሺ ማልቀና። ናታ እንዴት እንደናፈቀኝ አይዶ የለሽ። እንዲኖረኝም አልፈልግም። ስሚ ደግሞ ይሄ ገና ጅማሮ ነው። እሺ አላለቀም። አስበዋል ግን በናታን እልህና ጉልበት እንዴት ሊበቀልህ እንደሚችል? እስኪ ወንድ ነው ይሞክራት። ወንድነቱንማ እንደ እባብ ቀጥቅጦ አሳየህ እኮ። በቃ እቺ ምላስሽ አትሞትም አይደል? አንድ ነገር ልምከር፣ ከናታን ጋር እልህ ይቅርብ። የንዴቱን ጫፍ የደረሰ ጊዜ አንተ ነህ አድርገኝ። እስኪ የንዴቱ ቀን ይለፍና የሚፈጠረው እናያለን። አይጥ ስታበዛ ሩጫ ሄዳ ታሸታለች የድመት አፍንጫ አሉ። ማን ነው አይጡ? እኔ ነኝ ወይስ ናታን? እሱን ፈልገህ ድረስበት። ቤዚቲ ብቻ የዛሬን ቀን እንለፍ። ምን ይጉዴቶች? ቆይሽ ምን የሚፈጠር ይመስልሻል? እኔ ምንም የማውቀው ነገር የለም። ቹቻ ቤዛ ምንድነው የተፈጠረው? ምን ተፈጠረ? ዛሬ ለምኪ ደውዬለት ነበርና አልመጣም ፊልም ያለኝ አለ። የምሩን ነው? አዎ የምሩን ነው። ቹቻ ቆይ ለምን ቀስቴን ተዋትዩ? እኔማ በቀን ውስጥ ስንቴ ነው ተው ምለው፣ ግን እግዚአብሔር የተመሰገነው ልጁ ምንም የሚሰማ ጉድ አይደለም። ቆይ ካንቺ በላይ ለሱ ሰው አለ እንዴ? ሄዋንዬ ይኸውልሽ ድብድብ ካለ እኮ ቀስቴ ማንንም ሰው አይሰማም። ወይ መከራ። ግን ቆይ እሺ ከሁለቱ ውጪ እዚህ ጉዳይ ውስጥ ሌላ ማንም ሳይገባበትም አይደል? በስምምነታቸው መሰረት ማንም የለም፣ ያው ካልፈረሰ ማለት ነው። አልገባኝም። ምን ሊፈርስ ይችላል? እንግዲህ ሄዋን ጸብ ቅርጽም ውልም የለውም። ስትጀምሪ በቦክስ ይሆናል፣ ጀምረሽ ግን ስትጨርሺ ወይ በአጣና ወይ በፍልጥ ምናምን ሊሆን ይችላል። ማለት ቆይ እያስፈራራሽ ነው እንዴ? አይ እያስፈራራሁሽ አይደለም፣ ያው ያለውን ነገር ላስረዳሽ ብዬ ነው። ወይኔ አሁንስ እንደው በጭንቀት ልፈነዳ ነው። እውነት ቤዛ፣ እኔ ራሱ በጣም ጨንቆኛል።
የሆነ ነገር አድርገን ነገሩ እንዲቀር እናድርገው። እኛ እኮ ያልሞከርነው ነገር የለም፣ ግን በቃ ሁሉም ነገር ካቀማችን በላይ ስለሆነ ነው ቀስቴን እሺ ብለን የተውነው። እሺ ቆይት ነው የሚጋጠሙት? አንድ የተዘጋጀ ሪንግ አለ፣ እዛ ነው የሚጋጠሙት። እሺ ቆይ ታዲያ ሚኪ ይሄዳል? ማንም የሚቀር የለም። እናንተም? ለነገሩ ቀስቴ ነው። በቃ እኔም እሄዳለሁ። እሱ እንግዲህ እንደ ፍላጎትሽ ይወሰናል። እሺ ቀድማችሁ ነው የምትወጡት? አዎ እኛ ከረፍት በኋላ አስፈቅደን እንወጣለን። እንደዛ ከሆነ በቃ እኔንም ጠብቁኝና አብረን እንሄዳለን። ሄዋን ሳሽ ግን የፈራሽ ይመስላል። ወይ ቢቀርብሽ? እሱማ ትንሽ ፈርቻለሁ፣ ግን በቃ የግድ መገኘት አለብኝ። እስታይል በቃ ወልጆ። እሺ ብቻ ግን ቤዛ ከዚህ ጉድ እንውጣ እንጂ ያን ቀስቴ ተብዬ እኝቅ በጨቅጨቅ ነው የማደርገው። እኔም እዚህ ሁሉ ጦስ ውስጥ እንድንገባ ያደረገን ይሄ ያሬድን ሊያዘው ብቻ እንዲህ ቡጭቅጭቅ ዝንጥልጥል ነው የማደርገው። ቆይ እኔማ ሙቻለሁ። ወይ ቀስቴ በቃ ባንተ ቤት አስቀንታ ይሞታል። ለሚቀናለው ቆጥሽ ማን ነው የሚያስቀናሽ? ስማአ አንቺ አስደነገጥሽኝ እኮ። ማን ነው የሚያስቀናሽ? ጆኒ። አይ እኔ ግን ኢላ ነው የሚታየኝ። ማን ነው ኢላ? አረ መካድ። የት ስከዳየሽ? ኢላን አላውቀውም ልትዩ ባልሆነ መብቴ መሰለኝ አላውቀውም ማለት። እኔ መብትሽ አይደለም አላልኩም፣ ግን ደግሞ በማታውቂው ሰው ለምን ትቀኛለሽ? እኔ አልቀናውም። በቃ ልጁ እያስቸገረኝ ስለሆነ እነሱ ከካፌ እስኪወጡልኝ እየጠበቅኩ ነው። ጥሩ፣ እንደዛ ከሆነ አብረን እንጠብቃለን። ለምን? ጓደኛሞች ስለሆነ። እንደውም በቃ ካፌ መሄድ አሳበኝ ትችዋለሽ። ነይ እንደውም ሻይ ከጋበሽኝ ቆይተሻል። ነይ እዚህ ጋር ካልሽ እሺ። ግን እዚህ ጋር ይሻለኝ? አይ እዛ ይሻላል አይደል? ለማየትም እንዲመቸሽ። ምንድነው ማየው? ነይ እኔን ነው የምታዪው። ማንን ታያለሽ ሌላ? ነይ ለግብዣው አመሰግናለሁ። ኧረ ጣጣ የለውም። በቀጣይ ደግሞ አንተ ትጋብዘኛለህ። በደስታ። ምን አልቻልኩም። ምኑ አውቃለህ ማለት እኔ እናንተ እንደዚህ አብረን ሻይ ቡና እንላለን ብዬ ጭራሽ አስቤ አላውቅም ነበር። ይኸው መኝ ብለናል። እንግዲህ ማየት ማመን ነው። ፍቅር እንደዚህ እንደምትወጂ አላወኩም ነበር። ኢላ ግን ይመቸው። እንዴት አታየውም እንዴ ዓለምን እንዴት እያፍለቀለቃት እንደሆነ? እና እኔ ምን አገባኝ? በጓደኛሽ እየቀናሽ ባልሆነ ለምን ደምቀነው? አታየውም እንዴ ለምቦጭሽን እኮ ዘርግተሽዋል። እንኳን ደግ አደረኩኝ። እሺ እህቴ በከባዱ ነው የገባላት። ዛሬ ወይ እናሸንፋለን ወይ ይለይልን። አዎ እናሸንፋለን። ዳይ ሁሉሽም በሙሉ ይሄንን ፍልሚያ ዘመቻ ነፃነት ፈልገው ዋው ይሄ ነው የሚያስፈልግ። እስቲ ዝም በሉ። እንዲህ ዘራፍ የምትሉት እኔን ታምናችሁ እንደሆነ ማለት ነው እንዴ ይመስላችሁ? ኪሩ እንዴ ኧረ ቀስቴ ተረጋጋ። በኋላ ፍልሚያ ያለበት ካሎሪ እንጨርሳለን። ዝም በል ቀስቴ ተረጋጋ። ኢነርጂ ያልቃል። እስኪ ወሬውን ትታችሁ በቃ አሁን ስራ ድርሻ እንከፋፈል። በትክክል አሁን ጥያቄ ሚኪና አቡሽ እናንተ ቲፎዞን ትመርታላችሁ። እሱማ ለኔ ነው ዋው ይላል እንዴ? ለኔ ነው። አይ እና ለኔ ምንድን ነው? ለአንተ የመጀመሪያ እርዳታውን ሰጥቻለሁ። እነሱ መርዳት በገንዘብ በጭቅላት ፕራይመሪ ኤድ ማለት ነው አይደል? ዋይ ጭቅላት እሱ ደግሞ ማን አባቱ ነው? ወይኔ ልጅ ኧረ ወገኖቼ ሰውዬ መላም በለው ባካችሁ መኮንን ጋር ከምንልከው እኮ ከእንግሊዝኛ ጋር ፈልመነው እኮ ስርዓቱን ቢይዝ ነው የሚሻለው። ኪሩ ይህ ልጅ እንደው ዱኒት ኧረ ሊገለን ነው። ስለዚህ አሻንቲ አንቺ የሚያስፈልግሽን በቦርሳሽ ትይዣለሽ። ኧረ ይመቸኛል፣ ይዛሉ ሁሉንም ነገር። እኔ ደግሞ
ኮቺንግ ስታፍ አራምዳለሁ ማለት። እኔስ የኮቺንግ ስታፉ ረዳት ነኝ። አንቺ ፎጣ ታቀቢያለሽ። ፎጣ ታቀቢያለሽ ስትልሽ ደግሞ ሌላ ነገር እንዳታቀቢ የራፊ ይሻላል። ሚኪ ነግሬሃለሁ እንዳልከመርብህ። ቆይ እኔ የምለው የኔ ድርሻ ምንድን ነው? ወይ ያንተ እኮ ግልጽ እኮ ነው። የሞተ ገዳይ ነው ይዛለ እንዴ? ባለፈው ሽንትን ጠብ ስታደርግ ነው አንድ አዳንኩ ይሻላል። ስለዚህ ሁልሽም ስራሽ ገብቶሻል አይደል? ሜሪ ባጃ ቀስዋ እዚህ ጋር ትመጣለህ። ስምምነታችንን እሱ አናት ላይ እናውጃለን። ፋይቲንጉ እንዲሰመር ናግባ። ቀስቴ ነው ወደዚህ። ለምን ሲቆጥ ቀስቴ ና ተባልክ ና በቃ ከመን ቀስቴ ዳይ No again! No trust! No! ቀስቴ ያሸንፋል! No ለዛ ቀስቴ! ቀስቴ ዲና ቀስቴ! ይችላል! ቀስቴ ሲሰነዝር እጁ የሲኖትራክ ይሁንለት! መኮንን ሲሰነዝር እጁ የቄጤማ ይሁንለት! ቀስቴ ይችላል! ስለዚህ እኔ ሙዚቃ ወጣለሁ፣ ሁላችሁ ትቀውጡታላችሁ። ለምን ፒያር ነው? አሁን ወደ ሙዚቃው አያበረበረው ቀስዬ አልበሽም ገና ነው ደመና ነው እቤት ማደሬ ነው እቤት ማደሬ ነው ሳቅና ጨባ